ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የእስራኤል መከላከያ ሰራዊት በመካከለኛው ኢራን ከመሬት ወደ መሬት በማስወንጨፍ የሚሳኤል ጣቢያዎችን እየመታ እንደሆነ ከገለጸ ከሰዓታት በኋላ ኢራን ሰኞ ማለዳ በእስራኤል አዲስ የሚሳኤል ማዕበል ማስወንጨፏ ተገለጸ። ግጭቱ አራተኛ ቀኑን አስቆጥሯል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በኢራን ውስጥ ያለው የአገዛዝ ለውጥ የእስራኤል ወታደራዊ ዘመቻ ውጤት ሊሆን ይችላል ሲሉ በእርግጠኝነት ተናግረዋል። የኢራን መገናኛ ብዙሃን የጤና ጥበቃ ሚኒስቴር ቃል አቀባይ በመጥቀስ በእስራኤል የተፈጸሙ ጥቃቶች ከ200 በላይ ሰዎች ሕይወታቸውን አጥተዋል ሲሉ ዘግበዋል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ እሁድ ምሽት ወደ ካናዳ ለቡድን 7 ሀገራት ስብሰባ እየተጓዙ እያለው ሁኔታውን እንዴት ማርገብ እንዳሰቡ በጋዜጠኞች ተጠይቀው ሲመልሱ አንዳንድ ጊዜ ተዋግተው ችግሩን መፍታት አለባቸው ሲሉ ምላሽ ሲሰጡ ተሰምተዋል። የእስራኤልና ኢራን ግጭት ተከትሎ ዮርዳኖስ የአየር ክልሏን ዝግ አድርጋ የነበረ ቢሆንም ሰሚ አላገኘችም። በዮርዳኖስ ሰሜናዊቷ የኤርቢል ከተማ ከአየር ጥቃት ኢላማው የሳተ የሚሳኤል ስብርባሪ ወድቆ 2 ሰላማዊ ሰዎች ላይ ጉዳት ማድረሱን የሀገሪቱ መገናኛ ብዙሃን ዘግቧል። ይህ ክስተት እስራኤልና ኢራን የጥቃት ልውውጥ ከጀመሩ በኋላ በሀገሪቱ የተመዘገበው የመጀመሪያ ጉዳት ሆኗል። ጉዳቱን የዘገበው የሀገሪቱ የቴሌቪዥን ጣቢያ የእስራኤልና ኢራን ግጭት ለሀገሪቷ መትረፉን ገልጾ በአደጋው የተመታ ህንፃ መኖሩን አስታውቋል። የዮርዳኖስ ጦር ኃይሎች አርብ ዕለት ባወጣው መግለጫ በምንም አይነት ሁኔታ የሀገሪቱ የአየር ክልል እንዲጣስ እንደማይፈቅድ አስታውቋል። የጦር ኃይሉ መግለጫ እንዳመለከተው የዮርዳኖስ የአየር ኃይል ጀቶችና የአየር መከላከያ ስርዓቶች በዕለቱ ወደ ዮርዳኖስ የአየር ክልል የገቡ በርካታ ሚሳኤሎችንና ድሮኖችን መትተው ጥለዋል። ከእስራኤል ጋር ሰፊ ድንበር የምትጋራው ዮርዳኖስ በግጭቱ ምክንያት የሚወነጨፉ ሮኬቶችን መተላለፊያ ሆናለች። ድሮኖችና የጦር ጀቶች የዮርዳኖስን የአየር ክልል አቋርጠው ወደ ኢራንና ወደ እስራኤል እንደሚያመሩ ሲኤንኤን ዘግቧል። ይሁንና 2 ሰዎች የተጎዱበት አደጋ ከየትኛውም ወገን በተሰነዘረ ጥቃት አማካኝነት እየተፈጸመ እንደሆነ አልተገለጸም። ዮርዳኖስ የእስራኤልን የመጀመሪያ ጥቃት ተከትሎ የአየር ክልሏን አርብ ዕለት ለጊዜው ብትዘጋም ቅዳሜ ጠዋት ላይ በረራዎች መቀጠላቸውን የሀገሪቱ የሲቪል አቪዬሽን ቁጥጥር ኮሚኒኬሽን ለሲኤንኤን ተናግሯል። ኢራን አርብ ዕለት በሰሜናዊ ማዕከላዊ እስራኤል ላይ በፈጸመችው ከባድ ሚሳኤል ጥቃት በተለያዩ መሰረተ ልማቶች ላይ ውድመት ማድረሱ ተገልጿል። የእስራኤል ወታደራዊ እርምጃ ተከትሎ ኢራን በእስራኤል ከተሞች ላይ በ2 ዙር ከ150 በላይ ባላስቲክ ሚሳኤሎችን ወደ እስራኤል መተኮሷን ተዘግቧል። የእስራኤል የድንገተኛ አደጋ አገልግሎት በጥቃቱ ቢያንስ 10 ሰዎች መሞታቸውን አስታውቋል። በጥቃቱ ከ100 በላይ ሰዎች ጉዳት እንደደረሰባቸውም ቢቢሲ የእስራኤል የአገር ውስጥ መገናኛ ብዙሃንም ጠቅሶ ዘግቧል። ስካይ ኒውስ የኢራንን ወታደራዊ ምንጮች ዋቢ በማድረግ እንደዘገበውም ኢራን በፈጸመችው ጥቃት እያንዳንዳቸው 80 ሚሊዮን የሚያወጡ የእስራኤል ኤፍ-35 ተዋጊ ጀቶችን መታ መጣሏን ገልጻለች። እስራኤል በበኩሏ በፈጸመችው ጥቃት በቴህራን የነዳጅ ማከማቻ መጋዘን ላይ ውድመት ማድረሷን አስታውቃለች። እስራኤል ኢራንን ለመምታት ከተጠቀመችባቸው 100 የጦር ጀቶች መካከል እጅግ ዘመናዊ የሆኑት አዲር የሚል ስያሜ የተሰጣቸው እነዚህ ኤፍ-35 ጀቶች እንደሚገኙበት ተነግሯል። የጦር አውሮፕላኖቹ ወደ ግዳጅ ለማሰማራት በሰዓት ለእያንዳንዳቸው ከ44,000 የአሜሪካ ዶላር በላይ እንደሚያስፈልግም ነው የተገለጸው። የአሜሪካ መንግስት ኢትዮጵያን ጨምሮ በ36 ሀገራት ላይ የጉዞ እገዳ የመጣል እቅድ አለው ተባለ። ዋሽንግተን ፖስት እንደዘገበው የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያ፣ ግብጽና ጅቡቲን ጨምሮ 36 ሀገራት የጉዞ እገዳ ከተጣለባቸው ዝርዝር ውስጥ ለማካተት አቅዷል። ከእነዚህም ሀገራት ውስጥ 25ቱ የአፍሪካ ሀገራት ናቸው። ይህ እቅድ ተግባራዊ ከሆነ በአሜሪካ የጉዞ እገዳ የተጣለባቸው ሀገራት ቁጥር ወደ 48 ከፍ ይላል። አስቀድሞ ባለፈው ሰኞ ኤርትራን ጨምሮ የ12 ሀገራት ዜጎች አሜሪካ እንዳይገቡ ተከልክለዋል። ማርክ ሩቢዮ የተፈረመው የአሜሪካ የውጭ ጉዳይ ሚኒስቴር የውስጥ ማስታወሻ እንደሚያመለክተው 36ቱ ሀገራት የቪዛ እገዳ እንዳይጣልባቸው በአሜሪካ የውጭ ጉዳይ መስሪያ ቤት የተቀመጡ ቅድመ ሁኔታዎችን በ60 ቀናት ውስጥ ማሟላት ይጠበቅባቸዋል። ካላሟሉ በሙሉ ወይም በከፊል የቪዛ እገዳ ይጠብቃቸዋል። ከኢትዮጵያ፣ ግብጽና ጅቡቲ በተጨማሪ ናይጄሪያ፣ ደቡብ ሱዳን፣ አንጎላ፣ ቡርኪና ፋሶ፣ ካሜሩን፣ ዲሞክራቲክ ሪፐብሊክ ኮንጎና አይቮሪ ኮስት በእቅዱ ውስጥ ከተካተቱ የአፍሪካ ሀገራት ጥቂቶቹ ናቸው። ዝርዝሩ የካሪቢያን፣ የመከላከያ፣ እስያና የፓሲፊክ ደሴቶች ሀገራትንም ያካትታል። እስራኤል በኢራን ላይ የፈጸመችው ጥቃት የመካከለኛው ምስራቅ ውጥረት ለማርገብ የሚደረጉ ጥረቶችን አደናቅፏል ሲሉ የሳውዲ ልዑል አልጋ ወራሽ ተናገሩ።
ልዑል መሐመድ ቢን ሳልማን ከኢራን ፕሬዝዳንት መሱድ ፔዜሽኪያን ጋር በስልክ ባደረጉት ውይይት መንግስታቸው አለመግባባቶችን ለመፍታት ኃይልን መጠቀም እንደማይቀበልና ልዩነቶችን ለመፍታት ውይይት መሰረት ሊሆን እንደሚገባ አጽንኦት ሰጥተዋል ሲል የሳውዲ ዜና ወኪል ዘግቧል። እንደ ሚዲያው ዘገባ ከሆነ የኢራኑ ፕሬዝዳንት ልዑል አልጋ ወራሹ ለኢራንና ለኢራን ህዝብ ላሳዩት መልካም ስሜት በማመስገን መንግስታቸው የእስራኤል ጥቃት በመቃወምና በማውገዝ ረገድ የያዘውን አቋም አድንቀዋል። የኳታር አሚር ታሚም ቢን ሐማድ አልታኒም ከኢራን ፕሬዝዳንት ጋር ባደረጉት ውይይት የእስራኤልን ጥቃት ያወገዙና ለኢራን አመራር ድጋፍ የሰጡ የመጀመሪያው የአረብ መሪ ሆነዋል ሲል ስለተፈጠረው ስፑትኒክ ዘግቧል። ብሪታንያ ወደ መካከለኛው ምስራቅ ተዋጊ ጀቶችና ሌሎች ቁሳቁሶችን ልትልክ መሆኑን አስታወቀ። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር የቡድን 7 ሀገራትን ስብሰባ ለመሳተፍ ወደ ካናዳ ለመሄድ እየተዘጋጁ ባሉበት ሰዓት ሀገራቸው ለየትኛውም ጉዳይ ተዋጊ ጀቷን ለመላክ ማቀዷን ነው የተናገሩት። ዩናይትድ ኪንግደም ወደ መካከለኛው ምስራቅ ለመግባት ያሳያቸው አዝማሚያ ሁኔታውን ይበልጥ ያባብሰዋል እየተባለ ነው። ስታርመር ከአሜሪካ ፕሬዝዳንት ዶናልድ ትራምፕ እና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከተነጋገሩ በኋላ ነው እዚህ ውሳኔ ላይ የደረሱት። ባለፈው አርብ እስራኤል ከኢራን የመጀመሪያውን የሚሳኤል ማስወንጨፍ በማድረግ በኢራን የኒውክሌርና ወታደሮች አዛዦች ብሎም የኒውክሌር ሳይንቲስቶች ላይ ጥቃት ማድረሱ ይታወሳል። ኢራን በበኩሏ ለዚህ ጥቃት መልስ በመስጠት በእስራኤል ላይ ከባድ ጉዳት አድርሳለች ተብሏል። አሁን ላይ ብሪታንያ ወደ ቀጠናው ተዋጊ ጀቶችን እልካለሁ ማለቷን ምናልባት ከእስራኤል ጎን ለመቆም ሀሳብ ሊኖራት ይችላል የሚል ጥርጣሬ ከወዲሁ ፈጥሯል ሲል መገናኛ ብዙሃን ወሬውን እያራገቡት ይገኛሉ። የጀርመኑ ውጭ ጉዳይ ሚኒስትር ጆሃን ወዲፈልብ ሀገራቸው ከዩናይትድ ኪንግደም እና ከፈረንሳይ ጋር በመሆን ከኢራን ጋር የኒውክሌር ድርድር ለማድረግ መዘጋጀቷን አስታወቁ። አሁን ላይ በመካከለኛው ምስራቅ የተከሰተው ውጥረት ለማርገብ ሀገሪቱ በአስቸኳይ መፍትሄ ለማምጣት እየተንቀሳቀሱ መሆናቸውን ውጭ ጉዳይ ሚኒስትሩ ገልጸዋል። ጀርመን ከአጋሮቿ ጋር በመሆን ለኢራን አስቸኳይ የኒውክሌር ድርድር እንድታደርግና ሀሳባቸውን ከቴህራን እንደምትቀበል ተስፋ እንዳላቸው ጆሃን ወዲፈልብ ተናግረዋል። የሁለቱ ሀገራት ውጥረት እንዳይባባስ ለማድረግ ድርድር ቅድሚያ የሚሰጠው ጉዳይ ነውም ብለዋል። እስራኤል የኢራን መንግስት ማስወገድ የሚለውን ሀሳብ በመቀየር ይበልጥ በኒውክሌር ጉዳይ ላይ ለመነጋገር ፈቃደኛ ልትሆን እንደምትችልም ግምታቸውን አስቀምጠዋል። እስራኤል ለራሷን የመከላከል መብት እንዳላት ገልጸው ነገር ግን ቀጠናው ወደ ትርምስ ከመወሰዱ ሁለቱም ወገኖች መታቀብ አለባቸው ማለታቸውን ሚድል ኢስት ሞኒተር እና ሮይተርስ ዘግበውታል። የአውሮፓ ሀገራት በኢትዮጵያ የጤና ዘርፍ ላይ የሚያደርጉትን ድጋፍ ሙሉ በሙሉ መቋረጡ ተገለጸ። አሜሪካን ጨምሮ መላው የአውሮፓ ሀገራት ለረጅም ዓመታት በኢትዮጵያ የጤና ዘርፍ ላይ ሲያደርጉት የነበረውን ድጋፍ ሙሉ በሙሉ ማቋረጣቸውን የተባበሩት መንግስታት ድርጅት የድጋፍ አስተባባሪ የኢትዮጵያ ተወካይ ዶክተር አወቀ ጣሰው ለአሃዱ ተናግረዋል። አሜሪካን ጨምሮ መላው የአውሮፓ ሀገራት በድንገት በጤናው ዘርፍ ላይ ሲያደርጉት የነበረውን ድጋፍ ሙሉ በሙሉ መቋረጡ ችግሩን ይበልጥ ውስብስብ ሊያደርገው እንደሚችል አስታውቀዋል። ኢትዮጵያ ለረጅም ዓመታት በጤናው ዘርፍ ላይ 1/3ኛውን ድጋፍ ከለጋሽ ሀገራት ስታገኝ እንደነበር ያስታውሱት ዶክተር አወቀ ይህ የድጋፍ መቋረጥ በጤናው ዘርፍ ላይ አሉታዊ ጫና እንደሚያሳድር መንግስት ከግንዛቤ ውስጥ በማስገባት ጥንቃቄ ሊያደርግበት ይገባል ሲሉ አሳስበዋል። ከነዚህ ሀገራት ለኢትዮጵያ የሚያደርጉትን ድጋፍ ለማቋረጥ እንደ ምክንያት ያነሱት የሩሲያና የዩክሬን ጦርነትና የመካከለኛው ምስራቅ ሀገራት ውጥረት ስጋት ደቅኗል በሚል እንደሆነም ጠቁመዋል። ይህም በዘርፉ ላይ የሚያሳድረው ተጽዕኖ ቀላል እንዳልሆነ አንስተው ድጋፍ ሲያደርጉ የነበሩ ሀገራት አሜሪካ፣ እንግሊዝ፣ ካናዳ፣ ፊንላንድ፣ ዴንማርክ፣ ስዊዘርላንድ እና ሌሎችን ጨምሮ እንደነበሩ አስታውሰዋል። ነገር ግን የኢትዮጵያ መንግስት ይህን ድንገተኛ ውሳኔ በትኩረት በማየት የሀገር ውስጥ የፋይናንስ ተቋማትን አቅማቸውን እንዲያሳድጉ ማበረታታት እንደሚጠበቅበት የመንግስት ድርጅት የድጋፍ አስተባባሪ የኢትዮጵያ ተወካይ ዶክተር አወቀ ጣሰው ለአሃዱ አስታውቀዋል። የዩኤስአይዲ ድጋፍ መቋረጥ መንግስት ከራሱ ካዝና ለጤናው ዘርፍ ከፍተኛ በጀት እንዲመድብ እንዳስገደደው ተገለጸ። ባለፈው ጥር ወር ወደ ስልጣን የመጡት ዶናልድ ትራምፕ ከወሰዷቸው አበይት ውሳኔዎች መካከል የዩኤስአይዲን የስራ መዝጋት ነው። በዚህም በርካታ ሀገራት ያገኙት የነበረው ድጋፍ እንዲቋረጥ ሆኗል። ከዚህ ጋር ተያይዞ የ2018 በጀቱን ለፓርላማ ያቀረበው መንግስት ለጤናው ዘርፍ ከራሱ ካዝና የመደበ በጀት እንዲጨምር አስገድዶታል። የገንዘብ ሚኒስትሩ በበጀት ንግግራቸው ወቅት ይህንን አረጋግጠዋል። ስም ባይጠሩም አንዳንድ ሀገራት ድጋፍ በማቋረጣቸው መንግስት ለጤናው ዘርፍ በተለይም ለመድኃኒት ግዢ ከራሱ ከፍተኛ በጀት ለመያዝ ተገዷል ብለዋል። በእርግጥ ሀገራቱ ድጋፉን መልሰው እንደሚጀምሩ እየገለጹ ነው ሲሉ አክለዋል። ለ2018 በጀት ዓመት መንግስት ለጤና ዘርፉ በካፒታል ወጪ ከራሱ ቋት 32 ቢሊዮን ብር መድቧል። በተጨማሪም እርዳታ 16 ቢሊዮን እንደሚገኝ ነው የገለጸው። ይህ ሁኔታ የ2017 በጀት ቀመር ላይ የተለየ ነበር። በ2017 በጀት ዓመት ለጤና ዘርፍ ተይዞ ከነበረው ካፒታል ወጪ እርዳታ 12.6 ቢሊዮን ከመንግስት ካዝና 4 ቢሊዮን ብር ነበር።
ኢራን በእስራኤል ላይ የሚሳኤል ጥቃት በፈጸመችበት ወቅት አሜሪካ ሚሳኤሎችን በማክሸፍ መሳተፏን ከፍተኛ የአሜሪካ ባለስልጣናት ገለጹ። ኢራን ከሰዓታት በፊት በሁለት ዙር በእስራኤልና ሚሳኤል ጥቃቶች የሰነዘረችው ሲሆን የአሜሪካ አየር ኃይል ተዋጊና የሚሳኤል አውዳሚ የመከላከያ ስርዓቶች ሚሳኤሎችን በማክሸፍ መሳተፋቸው ተናግረዋል። በተጨማሪም አሜሪካ በቀጠናው ያላትን የጦር ሰፈሮች ለመጠበቅ ጦሯን እያጠናከረች መሆኑንና ወደ እስራኤል ለማስጠጋት መጀመሯን ተዘግቧል። በተለያየ ዜና የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንና እስራኤል ጉዳይ በተመለከተ ከደህንነት ኃላፊዎቻቸው ጋር ያደረጉትን ስብሰባ ከደቂቃ በፊት አጠናቀዋል። ውይይቱ መጠናቀቁን የገለጹት የዋይት ሀውስ ተጨማሪ መረጃ ከመስጠት ግን ተቆጥበዋል። የእስራኤል የትራንስፖርት ሚኒስቴር የሀገሪቱ አየር ክልል መዝጋቱን አስታወቀ። በተጨማሪም የሀገሪቱ ዋነኛ አየር ማረፊያ ቤንጉሪዮን ለየትኛውም በረራ ዝግ መሆኑን አክሏል። የአየር ክልሉም ሆነ የአየር ማረፊያው ከሚኒስቴሩ ትዕዛዝ እስካልወጣ ድረስ ዝግ ሆነው ይቆያሉ ተብሏል። የቤንጉሪዮን የአየር ማረፊያ ድህረ ገጽ ዛሬ ጠዋት እየሰራ አልነበረም። ሚኒስትሩ አርብ ሰኔ 6 2017 ዓ.ም ባወጣው መግለጫ ለመጓዝ ያቀዱ መንገደኞች የሀገሪቱ የአየር ክልል እንደገና ከመከፈቱ ቢያንስ ከ6 ሰዓታት በፊት መረጃው በመገናኛ ብዙሃን ይደርሳቸዋል ብሏል። እስራኤል በኢራን እየፈጸመችው ያለውን ጥቃት ተከትሎ የአየር ክልሏን ዘግታ የነበረችው ዮርዳኖስ ከአንድ ቀን በኋላ መክፈቷን አስታውቃለች። በሀገሪቱ በረራዎች ተቋርጦ የነበረ ሲሆን ዛሬ በሀገሬው ሰዓት አቆጣጠር 1:30 የአየር ክልሏን መክፈቷን የዮርዳኖስ ሲቪል አቪዬሽን ኮሚሽን አስታውቋል። በዱባይ ባለ 67 ፎቅ ሰማይ ጠቀስ ህንፃ ላይ የተነሳ እሳት በቁጥጥር ስር ዋለ። በዱባይ ከተማ ማሪና የሚባለው አካባቢ በሚገኘው ባለ 67 ፎቅ ሰማይ ጠቀስ ህንፃ ላይ የተነሳው ከፍተኛ የእሳት አደጋ በሰው ህይወት ላይ ምንም ጉዳት ሳያደርስ በቁጥጥር ስር መዋሉ ተገልጿል። ትናንት ምሽት 764 አፓርትመንቶች ባሉበትና ለ3820 ሰዎች መኖሪያ የሆነውን ህንፃ ላይ የተነሳው የእሳት አደጋ ከ6 ሰዓታት የማጥፋት ትግል በኋላ በቁጥጥር መዋሉን የዱባይ ሲቪል መከላከያ ቡድን ይፋ አድርጓል። በህንፃው የእሳት አደጋ መከሰቱን ተከትሎ 3820 የሚሆኑ የአፓርታማው ነዋሪዎች ምንም አይነት ጉዳት ሳይደርስባቸው እንዲወጡ መደረጉን የተጠቀሰው። አደጋውን ተከትሎ የከተማውን የባቡር ትራንስፖርት ለጊዜው መቋረጡ የዱባይ መንገዶችና የትራንስፖርት ባለስልጣን አስታውቋል። በእሳት አደጋው ከህንፃው እንዲወጡ ለተደረጉ ሰዎች ጊዜያዊ ማቆያ ለመገንባት ጥረት እየተደረገ መሆኑንም የአካባቢ ባለስልጣን አስታውቋል። የህክምናና የስነ ልቦና ባለሙያዎች የእሳት አደጋውን ከተከሰተበት ጊዜ ጀምሮ ለተጎጂዎቹ ድጋፍና እንክብካቤ ለማድረግ በፍጥነት ወደ ስፍራው መገኘታቸውን የዘገበው ገልፍ ታይምስ ነው። በአሁኑ ሰዓት የእሳት አደጋ የተከሰተበትን ህንፃ የማቀዝቀዝ ስራ እየተሰራ ሲሆን የአደጋው መንስኤና በንብረት ላይ ያደረሰውን ጉዳት መጠን በተመለከተ የተገለጸ ነገር የለም። በሁለቱ ሀገራት መካከል ያለውን ግጭት ከዚህ ቀደም ታይቶ በማይታወቅ ሁኔታ እየተባባሰ ባለበት በዚህ ወቅት እስራኤል በቴህራን ላይ ተከታታይ ከባድ ጥቃት መፈጸሟን አስታወቀች። በዚህ ቁልፍ የነዳጅ ማከማቻ ስፍራዎች በእሳት እንደተያያዙ ተዘግቧል። ከእነዚህ ጥቃቶች የኢራንን የመከላከያ ሚኒስቴር ዋና መስሪያ ቤትን ኢላማ ያደረጉ እንደነበረ በእስራኤል በኩል ተገልጿል። ከእነዚህም በሁለቱ በኩል እየተካሄዱ ያሉ ጥቃቶች በቀጠናው ተቀናቃኞች መካከል የታየው ቀጥተኛና የረዘመ ግጭት ሆኖ ተመዝግቧል። ኢራንም በምላሹ በፍጥነትና በብዛት ሚሳኤሎችን ወደ እስራኤል እየተኮሰች ሲሆን ቀድሞውንም ተለዋዋጭ የሆነውን ቀውስ ይበልጥ አባብሶት ቀጥሏል። ከሁለቱ ወገኖች የተለያዩ መረጃዎች እየወጡ ሲሆን መረጃዎቹ አደገኛ አዲስ ምዕራፍ መጀመሩን ያመለክታል። ዓለም አቀፉ ማህበረሰብ ሰፋ ያለ ቀጠናዊ የግጭት አደጋ በመደቀኑ ይህ ግጭት በከፍተኛ ስጋት እየተመለከተ እንደሆነ ከሚሰጡት አስተያየቶች ለመረዳት ይቻላል። ኒውዮርክ ታይምስ አሁን እንደዘገበው ዛሬ ጧት ፀሐይ እስራኤል ላይ ስትወጣ ለበርካቶች እስራኤላውያኖች ቤተሰቦች መራር እውነታ ነበር። ህጻናት ልጆች ያሏቸው አንዳንድ የቤተሰብ አባላት ሌሊቱ በህዝብ መጠለያ ውስጥ ያሳለፉ ሲሆን ይሄ ያደረጉትም ተኝተው ያሉ ህጻናትን እንቅልፍ የያዛቸውን ታዳጊዎች ከአደጋ ስጋት ለመከላከል በእንቅልፍ ሰዓታቸው ወዲያና ወዲህ ከማንቀሳቀስ ለማዳን ሲሉ ነበር። ጆሮ በሚበጣጥስ ሳይረን ድምፅ ዳግም እንዳይቀሰቀሱ ተስፋ በማድረግ የሌሊቱን ስጋት ተቋቁሞ አብዛኞቹ ግን ወደ መኝታቸው ተመልሰዋል። ይህ የሆነው ለሁለተኛ ተከታታይ ምሽት ከኢራን በተሰነዘረው ከባድ የሮኬት ጥቃት ማዕበል በኋላ ነው። ተከታታይነት ያለው የኢራን ሮኬት ጥቃት በመላ ሀገሪቱ ከፍተኛ የሆነ የጭንቀት ስሜት ፈጥሯል ያለው የጋዜጣው ዘገባ ይህ እየተባባሰ የመጣው ግጭት በዜጎች በተለይም በጣም ተጋላጭ በሆኑት ህጻናትና አቅመ ደካሞች ላይ የሚያሳድረውን ጥልቅ ተጽዕኖ ያሳያል ብሏል።
በእስራኤልና በኢራን መካከል ያለውን ግጭት በቀናት ውስጥ እያደገ እየተባባሰ መሄዱ ተገለጸ። ሁለቱ ወገኖች ቀጥተኛ የሚሳኤል ጥቃትና የመልሶ ማጥቃት ሲያደርጉ ቆይተዋል። በዚህ ከፍ ባለ ውጥረት መካከል ፕሬዚዳንቱ ዶናልድ ትራምፕ ዲፕሎማሲያዊ መፍትሄ እንደሚፈልጉ ጥሪ ያቀረቡ ሲሆን ሁለቱ ተቀናቃኞች ስምምነቱን አድርጉ ሲሉ ማሳሰቢያ ሰጥተዋል። ትራምፕ እሁድ በማህበራዊ ሚዲያ ባሰራጩ ጽሑፍ ኢራንና እስራኤል ስምምነት ማድረግ አለባቸው ያደርጋሉም ብለዋል። በህንድና በፓኪስታን በሰርቢያና ኮሶቮ እንዲሁም በግብጽና ኢትዮጵያ መካከል በነበሩ ዓለም አቀፍ ውዝግቦች ላይ ካደረጉት ያለፉት ጣልቃ ገብነቶች ጋር በማነጻጸር አሁን ባለው ግጭት ውስጥ ያላቸው ተሳትፎ ሰላምን ሊያመጣ እንደሚችል ጠቁመዋል። ትራምፕ በተጨማሪ አሜሪካ በኢራን ላይ በተደረገው ጥቃት ምንም ግንኙነት አልነበራትም ሲሉ ደጋግመው ገልጸው ነበር። ግን ኢራን የአሜሪካ ጥቃት ኢላማ ካደረገች ይበልጥ ከባድ መዘዞች እንደሚከተሉ አስጠንቅቀዋል። እስራኤል በኢራን ላይ ኢራን በእስራኤል ግዛቶች ላይ በርካታ የሚሳኤሎችና የድሮኖች ጥቃቶች ፈጽመዋል። የኢራን ጥቃቶች በመካከለኛውና የሰሜን እስራኤልን የሃይፋና ቴል አቪቭ አካባቢዎች የሚገኙ የመኖሪያ ሰፈሮችን ጨምሮ ኢላማ ያደረጉ ሲሆን ጉዳትም አስከትለዋል። የእስራኤል ኃይሎች ጥቃታቸውን በማስፋት የኢራንን የኒውክለርና ወታደራዊ መሰረተ ልማቶችን፣ የመከላከያ ሚኒስቴር፣ የነዳጅ ማከማቻዎችና ትልቅ የጋዛ ተቋማትን ኢላማ አድርገዋል። ዘገባዎች እንደሚያመለክቱት በሁለቱ ወገኖች የሟቾች ቁጥር እየጨመረ ነው። የእስራኤል አደጋ ጊዜ አገልግሎት ከኢራን በተሰነዘሩ ጥቃቶች የተነሳ ቢያንስ 13 ሰዎች መሞታቸውንና በመቶዎች የሚቆጠሩ መቁሰላቸውን፣ ከእነዚህ መካከል ህጻናት እንደሚገኙባቸው አሳውቀዋል። ኢራን መንግስታዊ ሚዲያ በበኩሉ በእስራኤል ጥቃቶች ቢያንስ 128 ሰዎች መሞታቸውንና በመቶዎች የሚቆጠሩ መቁሰላቸውን፣ ከእነዚህ መካከል 9 የኒውክለር ሳይንቲስቶችና 4 ወታደራዊ ጄኔራሎች እንደሚገኙበት ገልጿል። እስራኤል በኢራን ላይ የመጀመሪያውን ጥቃት አርብ ዕለት ስትከፍት ኢላማው የኢራንን የኒውክለርና ወታደራዊ መዋቅር እምብርት የናታንዝና ኢስፋሃን የኒውክለር ቴክኖሎጂ ማዕከላትን መምታት እንደነበረ መግለጹ አይዘነጋም። ኢራን የኒውክለር ጦር መሳሪያን ለመገንባት እየተቃረበች ነው የሚል እምነት ያላት እስራኤል ይህ ለህልውናዋ ስጋት እንደሆነ ተናግራለች። ኢራን በበኩሏ የኒውክለር መርሃ ግብሯ ለሰላማዊ ዓላማ እንደሆነ ትናገራለች። ሩሲያ በዛሬው ዕለት 194 የአየር ጥቃት መፈጸሟን የዩክሬን ባለስልጣናት ገለጹ። የዩክሬን አየር ኃይል ባወጣው መግለጫ ሩሲያ ዛሬ ጥቃት የሰነዘረችው በ183 ድሮን፣ በ2 ካንዛሃን ሚሳይሎች፣ በ1 ስካንደር ባላስቲክ ሚሳይሎች፣ በ4 ስካንደር ክሩዝ ሚሳይል እና በ4 ካሊበር ክሩዝ ሚሳኤል መሆኑን አስታውቋል። የዛሬው ጥቃት በብዛት ኢላማ ያደረገው በፖልታቫ ግዛት ውስጥ መሆኑን የጠቀሰው መግለጫው ከነዚህ ውስጥ 167ቱን ማክሸፍ መቻሉን አስረድቷል። የድሮንና የሚሳኤል ስብርባሪዎች በተለያዩ 6 ቦታዎች ጉዳት ማድረሳቸውን ጨምሮ ገልጿል። ይህ በእንዲህ እንዳለ የፖልታቫ ግዛት ወታደራዊ አስተዳደር ባወጣው መግለጫ በዛሬው የሩሲያ ጥቃት የኃይልና የግብርና መሰረተ ልማቶች መውደማቸውን አስታውቋል። መኖሪያ ቤቶችና መኪናዎችን ጭምር መቃጠላቸውን ገልጾ በሰው ላይ ምንም አይነት ጉዳት አለመድረሱንም አስረድቷል። ኢራን በጣም ከባድ ዋጋ ትከፍላለች ሲሉ ኔታንያሁ ተናገሩ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቴል አቪቭ አጠገብ በሚገኘው ባትያም ተገኝተው ጉብኝት አድርገዋል። በዚህ ጠረፋማ ከተማ ኢራን ባደረሰችው የሚሳኤል ጥቃት የተጎዳውን ህንጻም ተመልክተዋል። ቅዳሜ ምሽትና እሁድ ጠዋት በተፈጸመው በዚህ ጥቃት እስካሁን ባለው መረጃ 10 ሰዎች የተገደሉ ሲሆን የቆሰሉት ደግሞ ከ200 በላይ መሆናቸው መረጃው አሳይቷል። አደጋው የደረሰበት ቦታ ዛሬ የጎበኙት ኔታንያሁ ሲናገሩ በሰላማዊ ሰዎች ላይ በሴቶችና በህፃናት ላይ ግድያ የፈጸመችው ኢራን በጣም ዋጋ ትከፍላለች በማለት ገልጸዋል። እስራኤል ይህንን ጥቃት የጀመረችው በኢራን የኒውክለር ፕሮግራም የተነሳ ህልውና አደጋ ላይ በመውደቁ መሆኑን የጠቀሱት ጠቅላይ ሚኒስትሩ የጀመሩትን ዘመቻ እንደሚያሳኩም አስታውቀዋል። የእስራኤል መከላከያ መስሪያ ቤት ከቀናት በፊት በሰጠው መግለጫ ኢራን የኒውክለር ጦር መሳሪያ ባለቤት እንድትሆን ለማድረግ በሚል ዘመቻ መጀመሩን ገልጾ በዚህ ከ250 በላይ ኢላማዎችን የመምታት እቅድ መያዙን አስታውቆ ነበር። ኔታንያሁ በዛሬ ንግግራቸው እስራኤል ይህን ዘመቻ የማሳካት አቅም አላት፣ ሁሉንም ኢላማዎቻችንን እንመታለን፣ ለህልውናችን አደጋ የሆኑትን ስጋቶችም እናጠፋለን በማለት መናገራቸውን ዘግቧል።